ወደዚህ ወደ አረብ ሀገር መንጣት ያሰባችሁ እህቶች በተለይ በእድሜ በጣም ዝቅተኛ የሆናችሁ እዚህ አረብ ሀገር መታችሁ ገንዘብን ብቻ አግኝታችሁ ሰርታችሁ አግኝታችሁ በቀላሉ ነገር ወደ ሀገር ቤት የምትገቡ የሚመስላችሁ እባካችሁ ትልቅ ጥንቃቄ አድርጉ። ይህንን ቪዲዮ የምታዩ ሁላችሁም ላይክ ሼር እያደረጋችሁ ይህ ቪዲዮ ለብዙዎች ተደራሽ እንዲሆን አድርጉልኝ። አንድ እህታችን የገጠማትን ነገር ምን እንደሆነ ቪዲዮ እንሰማለን። ይህንን ቪዲዮ እስከ መጨረሻ ድረስ አዳምጣችሁ የእህታችንም የምትለውን መጨረሻ ድረስ አዳምጣችሁ መልስ እንድትሰጧትና እንዲሁም ለሌሎቹ እንድማሩበት ሼር እንድታደርጉልኝ እፈልጋለሁ። ወደ ቪዲዮ ያላችሁ ህፃናቶች አረብ ሀገር እንሄዳለን ብላችሁ የምታስቡ ልጆች ወላሂ ይቅርባችሁ፣ እንዳትመጡ። ስደት ለማንም አይጠቅምም። እኔ ራሱ በጣም ተጃጃልኩኝ። ብጃጃልም ግን አልহামዱሊላህ እኔ አላህ ጥሩ ቤት አጋጥሞኛል። ግን ጥሩ ቤት ያልገቡ ብዙ ጓደኞቼ አሉ፣ የሚሰቃዩ የሚያለቅሱብኝ። በቃ እኔ ምን እንደማረግላችሁ አላውቅም። እና ማለት ነው አሁን የሆነ ነገር ላማክራችሁ ነው የመጣሁት ማለት ነው። ማለት በቃ ይሄ ነገር ብቻዬን ተሰቃየሁት፣ ብቻዬን ያስኩት። ምን ማድረግ ግራ እንደገባኝ ምን ማድረግ ሲያቅተኝ ሀሳቤ ልንገራችሁና እኔ ነገር እንድትሉኝ ነበር የመጣሁት ማለት ነው። እና ጓደኛ ነበረችኝ ማለት በዛው ከዚህ በፊት አላቃትም ልጅቱን። ማለት ከዚህ በፊት ስላችሁ ኢትዮጵያ ላይ ያለው አላቃትም ልጅቷን ማለት ነው። እኔና እሷን ያገናኘን ስደት ነበር ማለት በቃ እኔና እሷ የተገናኘነው ኤርፖርት ውስጥ ነው። ተዋወቅን፣ ስልክ ተቀያየርን። ኤርፖርት ውስጥ ወንድሟንም አስተዋወቀችኝ እና ከወንድሟ ጋርም ተዋወቅን። እህቴን ተንከባከባት፣ እርስ በራስ ተንከባከቡ፣ ቢሮአችሁም አንድ ነው ተባለን። ከዛ እሺ ብለን መጣን ማለት አየር ውስጥ ገባን። መጣና ስንመጣም ቢሮ አንድ ላይ ነበርን። ቢሮ ብዙም አልቆየንም፣ ግን እስከዛ ድረስ አብረን ነበረ ከሷ ጋር ማለት ነው። በቃ በጣም ተግባቢ ልጅ ናት። በጣም ደስ ትላለች። እንደኛ ምናምን ሶሻል ሚዲያ ላይ አትንቀለቅ። በቃ ብዙም አይደለችም ማለት ቦታ አትሰጥም ለእንደነዚህ አይነት ነገር ማለት ነው። ልጅቷ በቃ ጅልባቢስት ናት ምናምን ነገር እና በጣም ተግባባን። እኔም ከሰው ጋር ቶሎ ስለምግባባ ከሷ ጋር በጣም ተግባባን። ከዛም በቃ ስልክ ተቀያየርን። ወዲያው አብረን ምናምን ፎቶ ተነሳሳን። ታይ ፎቶ ሁላ አልነሳም እኔ ዜዷ ፎቶ መነሳት አልወድም ይቅርብን ሁላ እያለችኝ ማለት ነው። ከዛን እሺ ሃይ ለማስታወሻ አክል ነው ብዬ ፎቶ አብረን ምናምን ተነሳን ማለት ነው። ከዛ በቃ በጣም በነገራችን ላይ ወደዚህ ስንመጣ ምግብ ሁላ ኢትዮጵያ ላይ አልበላንም ነበር በፍርሃት የተነሳ ማለት ነው። በቃ ወንድሟ ጥሩ ሰው በመሆን የተነሳ ምግብ አስቋጥረው ኤርፖርት ይዞልን መጣ። ለኔም ለሷም 3 ነበር። በጣም የተግባባኑ ልጆች ማለት ነው። ከዛ በቃ አብረን መጣን። እዚህ ከመጣን በኋላ ያኔም ሰውየው መጥቶ ወሰደን። ሁላችንም አንድ ቢሮ ነበርን። ቢሮ ውስጥ ተበታተነን። በቃ ደህና ሁኑ ተባብለን ተለያየን። እርስ በራስ ገባን። ልክ ስንገባ በቃ ቤት እንዳመጣውን ዋይፋይ ተሞላልኝ፣ ለሷም ተሞላላት መሰለኝ። ገባን ተባባልን፣ አደርን። ጠዋት ለታም በቃ ስራ ልንጀምር ነው ምናምን ተባብለን ምናምን ታውን ማለት ነው። ከዛ እሺ ተባብለን እኔም እሷም 2 ወር ከሆነን በኋላ ሶስታችንም እናወራለን። 3 ወር ከሞላን በኋላ ከወንድሟ ጋር እናወራለን። እህቴ እንዳንቺ አይደለችም፣ ያማታል ደግሞ ትንሽ ማለት ነው። ከዛ ተንከባከበት፣ አብሽር በያት ምናምን ይለኛል። ችግር የለውም እሺ እለዋለሁ። በቃ እንደዛ እያለን ታማክረኛለች ምናምን። እኔ እኮ ዜዷ ወላሂ ማምጣት ፈልጌ አይደለም፣ አግቢ ተብዬ ተገድጄ ከማግባት ብዬ ነው የመጣሁት አለችኝ ማለት ነው። ከዛ ሁላችንም ነው የራሳችን ሆነ ነገር ስንይዝ ይሻላል ምናምን አልኳት። ከዛ ዝም አልን ማለት ነው። በቃ አሁን ማለት የፈለኩት እያወራን እያለ ሴትዮዋ ታሰቃይኛለች። በጣም ብዙ ስራ ታዘኛለች። በጣም በቃ ከአቅሜ በላይ የሆነ ስራ ሁላ ነው የምታሰራኝ። ምን ማድረግ አለብኝ ትለኛለች። አብሽር አይዞሽ፣ አንዴ ቆርጠን እስከወጣን ድረስ ድንጋም ቢሆን ተሸክመን አንድ ቀን ያልፍልናል። አብሽር አይዞሽ እላታለሁ ማለት ነው። በቃ
በጣም ስለምትግባባን የማትነግረኝ ነገር የለም ወላሂ። ከዛ እያወራን በቃ 15 ቀን ሙሉ ድምጿ ጠፋ። እቺ ልጅ ምን ሆነች? በሰላም ነው ድምጿ የጠፋው? ምን ሆነች ብዬ አስባለሁ ወላሂ። ለማን እናገራለሁ? ዝም አልኳት። አስባታለሁ ግን ከዛ ወንድሟ እህቴ እኮ ድምጿ ጠፋ፣ አንቲ ላይቭ ላይ ሁላ አለሽ፣ እሷ ለእኛ እንኳን ለማውራት ጊዜ የላትም ለምን ይለኛል። እኔ ምን አውቃለሁ እለዋለሁ ማለት ነው። እና ከ3 ቀን በኋላ ሴትዮዋ በጣም በቃ መተቻት ምናምን፣ ያዞራታል ምናምን፣ ወደቀች ምናምን መሰለኝ። ሆስፒታል ገባች። ሆስፒታል ከገባች በኋላ በጣም ተዳክሟታል ምናምን። ከዛ ልትሞት ሁላ ምናምን ነበረ ማለት ነው። ከዛ ሆስፒታል ውስጥ እዛው እንዳለች ዜዷ በቃ ከዚህ በኋላ እኔ ምንም አይነት አቅም የለኝም፣ ደህና ሁኚ፣ ለቤተሰቦች ምንም ነገር እንዳትናገሪ፣ እኔ አንዴ ቆርጬ ከወጣሁኝ በኋላ ብሞትም ብኖርም ሬሳይ ለእነሱ ገባም አልገባም አይጠቅማቸውም፣ ግን ለማንም እንዳትናገሪ አደራሽ፣ ምስጢሬ ነው ተባብለን ይላለች ማለት ነው። ከዛ አንቺ ምንድን ነው የምታወሪው? ወሬሽን አቁሚና እኔ አሁን ስራ ላይ ነኝ፣ በኋላ አወራሻለሁ አልኳት። በዛው ስራ ላይ ነበርኩኝ እኔ በዛ ሰዓት ማለት ነው። በኋላ አወራሻለሁ ስራ ላይ ነኝ ስላት፣ እሺ በቃ ለማንኛውም ደህና ሁኚ፣ ደግመሽ ስለማታገኝ ደህና ሁኚ አለች። ምን ማለት ነው አንቺ ላይ ያምሻል እንዴ አልኳት። ከዛ ዝም አለችኝ። በዛው ስልኩን ዘጋሁት። ከዛ ለዶክተሯ እሷ ስልኳን ነግረዋለች፣ ድምጽ አስቀምጣላቸው ለቤተሰቦች ብላለች፣ ለዶክተሩ ማለት ነው። ዶክተሩ ደግሞ አረብ ነው፣ ቋንቋ ስለማይችል በአረብኛ ነበረ ድምጽ ያስቀምጠልኝ ለኔ ማለት ነው። እኔም አረብኛ ብዙም ስለማልችለው እዚህ ቤት በጣም ምግባባት ልጅ ነበረች፣ የማዳም ልጅ ማለት ነው። ከዛ ምን እያለ ነው እስቲ ነው ያዳምጪው አልኳት። ከዛ አዳመጠችው ማለት ነው። ከዛ እሷ ሞታለች፣ በህይወት የለችም። መዳሞቿ እዚህ መጥተው ጥለዋት ነው የሄዱት። ቤተሰቦቿ ምናምኗ ማንም መስማት የለበትም፣ እኔ ሞቻለሁ ደህና ሁኚ ብላሻለች፣ እና ለወንድሞችም ለቤተሰቦችም ምንም ነገር እንዳትናገሪ፣ ዝም በይው በቃ የኔ ህይወት አብቅቷል አለች ማለት ነው። ከዛ እሺ በቃ ብዬ ዝም አልኩኝ። እኔም ለማንም እንደማልናገር ዝም አልኩኝ። በቃ ምን ማድረግ እንዳለብኝ አላውቅም። እኔ አሁን እያልኳችሁ ያለሁት ለወንድሟ ልንገረው ወይስ ዝም ልበለው? መሞቷን አውቄያለሁ። እኔም ግን እዚህ ያለችው ልጅቱ ራሱ በጣም አዝናለኝ ነበረ። እህትሽ ናት እንዴ ምናምን አለች። አይ አይደለችም ጓደኛዬ ናት አልኳት። ከዛ አይ በቃ ተናገሪ ለቤተሰብ አለችኝ። አሁን ወንድሟ ሁሌ ቀንና ማታ ደውሎ ይጨቀጭቀኛል ማለት ነው። ሁሌ ይደውላል። አረላም ፍሬ የምታውቂ ነገር ካለ ንገረኝ አለች። አሁን ከሞተች 1 ወር ሆኗታል። እኔ ሰሞት ግን ከትላንት ወዲያ ነው። አሁን ምን ማድረግ ነው ያለብኝ? ለወንድሟ ልናገር ወይስ ለቤተሰቦቿ ልናገር? ምን ላድርግ? ወይስ ዝም ብዬ እኔም ዝም ብዬ ይሄንን ነገር ተሸክሜ ልኑር? ምንድነው የምትሉኝ? እስቲ የሆነ ነገር ብሉኝ። እሺ ውድ ቤተሰቦቼ በድጋሚ ተመልሼ መጥቻለሁ። እንግዲህ እህታችን ያለችውን ሰምታችኋል። ሁላችሁም እንግዲህ አገር ቤትም ያላችሁ ወደ አረብ ሀገር ለመምጣት ያሰባችሁ ከእህታችን መማር ትችላላችሁ። እንዲሁም ደግሞ እዚህም ስደቱ ላይ ያላችሁ ምን አይነት ስቃይ እየደረሰባችሁ እንደሆነም ታውቃላችሁ እናንተ ራሳችሁ ማለት ነው። እኔ እውነት አሁን ላይ በጣም በእድሜ ዝቅተኛ የሆኑ በጣም ብዙ እህቶቻችን በቃ ከማናንሽ የሚባል ነገር በቃ ልጅነታቸውን በቃ በደንብ እንኳን እናትና አባቶቻቸው እንኳን ሳይጠግቧቸው በስደቱ እየመጡ ብዙ አይነት ስቃይ እየደረሰባቸው ብዙ አይነት እንግልት እየደረሰባቸው ህይወታቸውን እያጡ ያለበት ጊዜ ላይ ነው ያለነው እና እባካችሁ በቃ እድሜያችሁ እስኪ ጠንቅ ቢያንስ እንኳን እንደው 18 ዓመት ሲሞላችሁ ነው። ከዛም በኋላ ሁሉን ነገር ሰውነታችሁ ራሱ ይጠነክራል። መውጣት መውረዱን ማጽዳቱን ስራውን ሁሉ ነገር እንትን ትላላችሁ ትሰራላችሁ። ምሳሌ አሁን የጎረቤት ልጅ ስትሄድ እኔም ከማናንሽ እሷ ሄዳ እኔ ለምን እቀራለሁ? የአንድ ሰውን ህይወት በቃ አትከተሉ። የእውነት እንደዛ ከሆነ ከማናንሽ የሚለው ነገር ነው ህይወታችን እያሳጣን ያለ ነው። እኔ የምኖረው ህይወት የአንድ እህቴ መኖር አትችልም። ግን እናንተ ትንሽ ጠንከር በሉ። ትንሽ ጠንከር ሳትሉ ህይወታችሁን አትጡ እና እንደዚህ ደግሞ ለሞት አፋፍ ላይ ስትደርሱ ደግሞ በቃ
ወደዚችን ዓለም ተሰናብታችኋን በምትሄዱ ጊዜ ደግሞ እንደዛ አትበሉ። በቃ ቤተሰብ መቼም ወላድ ምንም አይነት እህታችን እንግዲህ ከሀገር ቤት ወጥታ ሟችቷ ማለት ነው። ሰምታችኋል ቪዲዮን እንግዲህ እህታችን እንግዲህ አሁን እያወራች ያለችው ኤርፖርት ውስጥ ተዋውቃት ከዛ ብዙ ምስጢር እየተወራሩ ብዙ ነገር ውስጣቸውን እየተወራሩ እያለ ይችን ጓደኛዋ እንግዲህ ወደማይመለሰው ዓለም እንግዲህ ለሷ እኔ ወደዚህ ተዚህ ዓለም ተሰናብቻለሁ ግን ለማንም እንዳታወሪ አለች። ግን ቤተሰብ በቃ ምንም ያ ሰው የሞተዋ ልጅ እንግዲህ ባትመለስም በቃ አለችው የለችም ወይ ብለው ከሚጨነቁ በቃ እንደሄዳችሁ መናገር ነው። ምንም ማድረግ አይቻልም። ማንም ሰው ጊዜው ከደረሰ መሞቱ አይቀርም። ግን በቃ የምናደርጋቸውን ነገሮች እንወቅ። ብዙ እህቶቻችን አሁን ላይ እየተሰቃዩ ነው። ብዙ በቃ ወጥተው እየቀሩብን ያለንበት ሁኔታ ነውና እባካችሁ ሁላችሁም ተጠንቀቁ። ይህንን ቪዲዮ ሼር ላይክ አድርጋችሁ ለብዙዎች አድርሱ እና እህታችንን እኔ እንደምላት ነገር ምንድነው በቃ ንገሪያቸው። እሷ በእርግጥ በሰማይ ቤት አንቺና እሷ ትገናኙ ይሆናል ማለት በቃ እንዳትናገሪ ስላለችሽ፣ ግን ለአንቺ ደግሞ ከባድ ነው። በቃ አንቺ እናትና አባት አለሽ አይደለ? እናትና አባት እያለሽ በቃ ምን አክል የአንቺ እናትና አባትስ ቢሆኑ ብለሽ ስለሚሰማሽ በቃ ነገራቸውና ቁርጡ ማወቅ አለባቸው። እና በጣም ከባድ ነው። ብዙ እህቶቻችን ይኸው አሁን ይቺ እህታችን እንግዲህ ለሌላ ሰው ምንም አላወራችም። ይቺን ጓደኛዋን በኤርፖርት ውስጥ በተዋወቃቻችን በአንድ ኤምባሲ በአንድ ደላላ ስለተዋወቀች ነው እንግዲህ የተናገረችው። ብዙ እህቶቻችን አድራሻቸው ሳይታወቅ የት እንደሆኑ ይኑሩ አይኑሩ ሳይታወቅ እንደዚህ እየሞቱ እየጠፉ ነው ያሉበት። ታፍነው ይሆን ሞት ይሆን ሳይታወቅ ማለት ነው። እና ይህን እያያችሁ ያው አወቁት ሁሉን ነገር ማለት ነው። እና ውዶቼ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ። ወዳችኋለሁ። ባይ ባይ።